ያንቺም ነፍስ ሊሆን በእጄ ነው። ልክ ነህ። ግን ስለ ራሴ ባህሪ ልንገርህ። በዙሪያዬ ስላሉት ነፍሶች እንጂ ስለ ራሴ ምንም አልጨነቅም። እንዴት ነፍስ እንደሚያስጨንቅ አሳይሻለሁ። ጥሩ፣ ዝግጁ ነኝ። ጥሩ። ያለኝ የቀረኝን ገንዘብ በሙሉ አስተላልፍልሻለሁ። ይህን ገንዘብ ማስተላለፍልሽ እንደ ሌሎቹ ገንዘብ እንድታስቀምጪው ሳይሆን የፈለግሽውን ነገር እንድታደርጊበት። ጥሩ። እና ታዲያ ምን ላግዝህ? ነገሮች እየፈራረሱብኝ ነው። ትሁትም የልብ ልብ ተሰምቷታል። እባክሽን አለሜን እንዳገኛት እርጂ። እንዴ ደስ እያለኝ። በጣም ስለሚቆጫት ነው መሰለኝ ወጣት ስታይ አይኗ ይማትራል። ሽማግሌ ነህ ነው ነገሩ? መቼም ወጣት ነኝ አትለኝም። ያን ያህል አላረጀውም። ዘጋህብኝ እኮ። ወይ እድሜን አሳልፍልኝና ታናሽ ነው ልበል። ለማንኛውም ወጣቷን ባለቤትን ጠበቅ አድርጋት እሺ። ምን ነው ለምንድን እንደዚህ መጥ? አንደኛ ላገባሽ ቃል ገባልሻለሁ፣ ሁለተኛ ደግሞ ልጠብቅሽ ቃል ገባልሻለሁ። አመሰግናለሁ ናቲ። ማን ነው እሱ እንዲህ ልብ ልብ የሰጠሽ? አቶ ገዛኝ፣ በሰላም ከኖርክና ካልታሰርክ እቀጥላለሁ፣ ካልተሳካ ደግሞ እሄዳለሁ። ለምን እንደምታሰረው? ወንጀል ስለሰራ ነው። ካሁን በኋላ አፍሽን እንዳትከፍቺ አስጠንቅቄሽ። ትሁትን ወይ ናቲን ደግሞ መከታተል ይችላሉ እኮ። ቆይ ከዚህ ነገሮችን ችላ እያልክ ነው ያለኸው? እኔ ችላ ብዬ ሳይሆን እነሱ በጣም እየተጠነቀቁ ነው። እስኪ ያደረግከውን ነገር ንገር። ግን ዛሬ ለአንድ ጉዳይ ነበር የመጣሁት። በእርግጥ ካንተ ጋር መጣላት እንኳን አልፈልግም ነበር፣ ግን ግድ ሆኖብኛል። ወደ ጉዳይ ግባ። የእናቴን ሀብት እንድታካፍለኝ እፈልጋለሁ። ይሄን በዚህ ሰዓት አናወራ። ችግር የለውም፣ አንተ በፈለግከው ሰዓት አወራለሁ። አሁን ያቺን ገረድ ነው ይበላት። አንተ ራስህ ነው ይበላት። መሽቷል እኮ ወዴት ነው የምትሄጂው? መጣው ገዜ ቶሎ መልሳለሁ። እሺ ቤቲ ራሷን አለሳርሳና እንግዲህ ጥሩ ሰው መስላ የሆነ ያሰበችው ተንኮል እንዳለ ግልጽ ነው ማለት ነው። ምክንያቱም ትሁትንም ሆነ ናቲን እንግዲህ አለሜን ካላገናኛችሁኝ እያለች በጣም እየለመነቻቸው ነበር። እነሱ ደግሞ ያው ይቅርታ ልትላትና ያደረገችባትን ነገር በሙሉ ተጸጽታ ይቅርታ ልትጠይቅ መስሏቸው ነበር ማለት ነው። ግን እሷ እንደዛ አይደለም ማለት ነው። ምክንያቱም በውስጧ ተንኮል እንዳሰበች ግልጽ ነው። እንግዲህ ዛሬ ናቲን ካላገናኘኸኝ ብለው ሊያገናኛት ፈቃደኛ ሲሆንላት መድኃኒት በስሪንጅ ይዛ ሄዳለች ማለት ነው። እንግዲህ ሲያገናኛት ልትወጋትና እስከ ወዲያኛው ድረስ አለሜን ህይወቷን ልታጠፋ ትችላለች ማለት ነው። በእርግጥ ነገሩ እንደማይሳካላት ግልጽ ነው። ወይ አሁን ላይ ቤቲ ምን እንዳሰበች በፍጹም የሚታወቅ ነገር የለም ማለት ነው። እንግዲህ ገዳይ የሆነውን መድኃኒት በስሪንጅ ይዛ ወደ አለሜ ጋር ሄዳለች ማለት ነው። አለሜም እንግዲህ መቼም ልትታመን እንደማትችል ቤቲ ደጋግማ እየተናገረች ነበረ። ግን ደግሞ ትሁትና ናቲ በጣም እያስገደዷት ነው። ልታገኝሽ ትፈልጋለች። ለሰራችውና ላደረገችብሽ ነገር በሙሉ ይቅርታ ልትጠይቅሽ ትፈልጋለች ብለዋታል። አለሜ ግን በፍጹም አልተዋጠላትም። ምክንያቱም ቤቲንና ገዛኸኝን እስከ ጥግ ድረስ ስለምታውቃቸው ለተንኮልና ለሆነ ነገር እንደሚፈልጓት ገብቷታል ማለት ነው። በዛ ላይ ደግሞ እንግዲህ ገዛኸኝ ቤቲ አለሜ የት እንዳለች እንድትረዳውም ጠይቋታል ማለት ነው። እንግዲህ ቤቲ ብዙ ምክንያት አላት አለሜን ለመግደል ማለት ነው። በዛ ላይ ሙሉ ሀብት ሙሉ በሙሉ የሚባለው በጠቅላላ የአለሜ ሀብት በጠቅላላ በሷ እጅ ነው ያለው ማለት ነው። የሷ በህይወት መኖር እሷ ላይ ትልቅ ችግር እንደሚፈጥርባት ግልጽ ነው። እሷ በህይወት ከሌለች ግን ሀብቱን ቢያንስ ማንም ሊካፈላትና ወይም ደግሞ የዚህን ሀል ገፍቶ ሊያስገድዳት አምጪ ብሎ የሚኖር ሰው እንደማይኖር ግልጽ ነው። ያለሜ በህይወት መኖር ለሷ ትልቅ ችግር እንደሆነ ስለገባት እንግዲህ ገዛኸኝ እያደረገው ያለው ነገርና የሄደበት ያለው መንገድ ስላልተመቻት በራሷ መንገድ እንግዲህ ነገሮችን ለማመቻቸት ያሰበች ነው የሚመስለው ማለት ነው። አለሜን ለመግደል ካልሆነ እንግዲህ ማንንም ለመግደል ፈልጋ ሊሆን አይችልም ማለት ነው። እንግዲህ መድኃኒቱን ይዛ ግን ከናቲ ጋር ወደ አለሜ ሄዳለች ማለት ነው። ሌላው ገዛኸኝ እንግዲህ አሁን ላይ ያበቃለት ነው የሚመስለው። ነገሮች ሁሉ እንደፈራረሱበትና አሱ እንዳሰበው እየሄዱለት እንዳልሆነ እየተናገረ ነው በተደጋጋሚ። ግን ደግሞ ለጊዜው ያንገዳግዱኛል እንጂ ማንም ሊያሸንፈኝም አይችልም እያለ ራሱንም እንግዲህ ያበረታና ራሱን እየሸነገለ ነው። አሁን ላይ እነ ናቲ ጋር ከበቂ በላይ የሆነ ማስረጃ አለ ማለት ነው።
ከዚህ በፊት ለፖሊሱ ሰጥቶት የነበረው መረጃ እንግዲህ ተመልሶ ናቲ እጅ ገብቷል ማለት ነው። ግን ደግሞ አሁን ትልቅ ሀሳብ የሆነባቸው ድጋሚ ወደ ፖሊስ ከሄዱ አሁንም የሚያጋጥማቸው ፖሊስ ተመሳሳይ እንዳይሆን ሰግተዋል እንጂ ሙሉ ማስረጃ እንግዲህ ሰው ሲገድል ድረስ እና ሌሎችም ከበቂ በላይ የሆኑ መረጃዎች በእጃቸው ገብተዋል ማለት ነው። ይሄ ደግሞ ገዛኸኝ ትልቅ ሽንፈት ነው ማለት ነው። እስካሁን ድረስ እንግዲህ በእጁ ያሉትን ማስረጃዎች እነሱ እጅ ይገባሉ ብሎ በፍጹም ስላላሰበ እስካሁን ድረስ ምንም ነገር ያወቀው ነገር የለም ማለት ነው። እንግዲህ ትሁት አንድ በአንድ ለቅማ መረጃዎችን በጠቅላላ አሽሽታለች፣ ወስዳለች ማለት ነው። እንግዲህ እንደ በፊተኛው መርማሪ ካላበላሸባቸው በስተቀር የገዛኸኝ ነገር እስከ ወዲያኛው ድረስ ሊያበቃለት ይችላል ማለት ነው። ለዚህም ይመስላል እሱም አዝማሚያዎችና ነገሮች በእሱ ባሰባቸው መንገድ እየሄዱለት አይደለም። አሁንም ድረስ እንግዲህ አለሜን ፈልጎና ያለችበትን አድኖ ለመግደል ነው የሚፈልገው። እድሉን አግኝቶ ነበር፣ ግን ደግሞ ትሁት አክሽፋበታለች። ፍጹም ጥይቶቹን ከሽጉጥ ውስጥ ባታወጣ ኖሮ ተኩሶ ሊገላት እንደሚችል አለሜም እርግጠኛ ነበረች ማለት ነው። ግን ደግሞ ትሁት ይሄንን ነገር ስላሰበችና ቀድማም ስላወቀች ጥይቱን ከሽጉጥ ውስጥ አውጥታ እንግዲህ አለሜን አትርፋታለች ማለት ነው። ይሄ አጋጣሚ ለገዜ ትልቅ አጋጣሚ ነበረ፣ ግን ደግሞ ያ አጋጣሚ ከሽፎበታል። እንግዲህ አሁንም አለሜ ያለችበትን በፍጹም አላወቀም። ምክንያቱም እነሱ ቤትም ቶሎ ይቀያይራሉ፣ ነገሮችንም በጥንቃቄ ነው እያደረጉ ያሉት። ስለዚህም ነበረ እንግዲህ ገዛኸኝ ቤቲን እርዳታ የጠየቃት ማለት ነው። አለሜ የት እንዳለች ፈልገሽ እንድታቂና እንድታነግሪኝ ያለችበትን እንድታውቂ ተከታትለሽ እንድትነግሪኝ እፈልጋለሁ ብሎ እርዳታ የጠየቃት ማለት ነው። እንደሚታወቀው አለሜ አሁን ላይ በሁሉም ነገር እየተሻሻለች ነው። ያ የድሮ ማንነቷ ብቻ አልመለስ ብሏትና ፍርሃቷ ደግሞ ሊለቃት አልቻለም። ነገሩ ካደረሱባት ነገርና ካደረጓት ነገር እንዲህ በቀላሉ የሚረሳና በቀላሉ ወደ ማንነቷ ለመመለስ የሚቀል አይደለም ማለት ነው። ስለዚህ ለዚህም ደግሞ ያው ትሁት ስለተረዳችና አሁን ላይ ወደ ድሮ ማንነቷ ይረዳታል ብላ ያሰበችውን ነገር በሙሉ እያደረገች ነው። እንግዲህ ፀጉር ቤት ሄዳና ልብስም ገዝታ በስጦታ መልክ ልትሰጣትም እያሰበች ነው። አለሜም ይሄ ነገር በጣም አስደስቷታል ማለት ነው። እንግዲህ ትሁት ናቲ ከሚያደርገው በላይ ለአለሜ እያደረገችላት ነው ያለችው ማለት ነው። ናቲም ቢሆን እንግዲህ ለትሁት ቁርጥ ያለ ነገር ነግሯታል። እኔ አንቺን ማግባት እፈልጋለሁኝ፣ ከዚህ ቤት ከወጣሽ በኋላ እኔ አንቺን ብቻ ነው ማግባት የምፈልገው ብሎ እንግዲህ ቃል ገብቶላታል ማለት ነው። እንደሚጠብቃትና ሙሉ ዘመኗን ሁሉ በደስታ እንደሚያኖራትም ቃል እየገባላት ነው ያለው ማለት ነው። ገዛኸኝ ግን ይሄን ነገር እየተቃወመ ነው ያለው። እንዴት ነው ሰራተኛ ልታገባ የምትችለው ብሎታል። እንግዲህ ለአባቱም ናቲ የሰጠው ምላሽ ለኔ ከትሁት በላይና ከትሁት የተሻለ ሰው ማንም የለም፣ እሷን ብቻ ነው የማገባው ብሎ አስደምሞታል ማለት ነው። ገዛኸኝ ግን በፍጹም እሷን እንዲያገባ አልፈቀደም እስካሁን ድረስ። እርግጥ የሱ ፍቃድ አያስፈልግም፣ ግን ደግሞ ናቲ ትሁትን በማሰቡ በጣም ተገርሟል ማለት ነው። አሁን ላይ እንግዲህ ናቲም ቢሆን ያው የገዛኸኝ ውድቀት እየታያቸው ያለ ነው የሚመስለው። እንግዲህ ቤቲ ሚስቱንም በህይወቷ በልጅነቷና በህይወቷ እየቀለደባት እንደሆነና ወይም ደግሞ መልቀቅ እንዳለበት አለበለዚያም ደግሞ የምትፈልገውን ነገር በምትፈልገው መጠን ማድረግ እንዳለበት እየነገረው ነው። ማለትም አንተ ለሚስትህ ብቁ አይደለህም፣ አርጅተህባታል። እሷ ግን አሁን ላይ ወደዛና ወደዚህ ወጣቶችን እያየች ነው ያለችው ብሎ ይባስ ብሎ ጭንቀት ውስጥ ጨምሮታል ማለት ነው። እንግዲህ በጣምም ከመጨነቁ የተነሳ ገዜ ቀጥታ ቤቲን ሄዶ አርጅቼብሻለሁኝ ወይ ብሎ ነው የጠየቃት ማለት ነው። ቤቲም እንግዲህ የሰጠችው ምላሽም እኛም ሁላችንም እያረጀን ነው ብላ ቀለል አድርጋበታለች። እሱ ግን እንደ ቀላል ሊያየው አልቻለም ማለት ነው። እንግዲህ ስፖርትም እሰራለሁ፣ ጠንከር ብዬ አንቺንን ለማስደሰት ዝግጁ ነኝ የሚል ነው የሚመስለው። ቤቲ ደግሞ በተቃራኒው እሱን ለመፍታትና ባዶውንም ለማስቀረት ደፋ ቀና እያለች ነው ያለችው። በዛ ላይ ደግሞ የቤቲ መቀየርና የቤቲ ባህሪ መለወጥ ለገዛኸኝም ገብቶታል ማለት ነው። እንግዲህ ከዚህ በፊት ምሳ እንዲጋብዛትና
አብረው ምግብ እንዲበሉ እንዲዝናኑ ስትጠይቀው የነበረችው እሷ ነች። እሱ ግን አሁን ላይ እራት እንዲበሉ ራሱ አልፈልግም ብለዋለች። ይሄ መልሷ ደግሞ በጣም አሳስቦታል። ናቲ ካለው ነገር ጋር እንግዲህ ካገናኘው ቤቲ በአሁኑ ሰዓት እንግዲህ ገዛኸኝን ሙሉ በሙሉ በሚባል መልኩ ልትተወው እያሰበች እንደሆነ ግልጽ ነው ማለት ነው። እንግዲህ ገዛኸኝ በሁሉም ቦታ እየተሸነፈ እንደሆነ ግልጽ ነው ማለት ነው። ዛሬ ደግሞ ይባስ ብሎ እንግዲህ ትሁትን ደሞዟን ሁሉ ሊከለክላት አስቦ ነበር። የትሁት እንዲህ ደፋር መሆንና እንግዲህ እሱን ያለ ፍርሃት በማዋራቷ በጣም ግራ እያጋባው ነው። ማነው ከጎንሽ አይዞሽ ያለሽም እያለ እየጠየቃት ነበር። ከዚህ በፊትም ነግረዋለች። እሷም አሁንም ደግማለታለች። እኔ በዙሪያ ላሉ ሰዎች እንጂ ለራሴ ሕይወት መቼም ቢሆን አልሳሳም። ስለዚህ ደሞዜን የሰራውበትን መስጠት አለብህ ብላም አስጠንቅቀዋለች። እንግዲህ አብረው መቆየት የሚችሉትም ካልታሰረና የሱ ወንጀል እስር ቤት ካልጨመረው አብረው እንደሚቆዩና በዚህ ቤት ውስጥ ሰራተኝነት እንደምትቆይ ነገረዋለች። አነጋገሯ ግራ ቢያጋባውም ግን ያለችው ነገር ትንሽ አሳስቦታል ማለት ነው። እኔ ለምንድን ነው የምታሰረው? ምንስ አድርጌ ነው ብሎ ቢጠይቃትም እሷን በቀጥታ ወንጀለኛ ስለሆንክ ነው ብለዋለች ማለት ነው። እንግዲህ ትሁት ከመቼውም በላይ ደፋር ሆና ነው እያወራችው ያለችው። እሱም ይሄ ነገር በጣም አሳስቦታል። ከጀርባዋ ምን እንዳለም ደጋግሞ ቢጠይቅም መልስ ያላገኘለት ነገር ነው ማለት ነው። ለናቲም እንግዲህ ሌላ አሳሳቢ ነገር የሚያጋጥመው ይመስለናል ማለት ነው ወደፊት። ምክንያቱም የትሁት የቀድሞ ፍቅረኛዋ ማለትም የልጇ አባት እስካሁን ድረስ እሷ ያለችበትን ስለማያቅ ነው እንጂ እየፈለጋት እንደሆነ ግልጽ ነው። ዛሬ ደግሞ እንግዲህ ለናቲ የትሁት አጎት መቼም ቢሆን እሷን ሊተዋት እንዳልቻለና እየፈለጋትም እንደሆነ ነግሮታል ማለት ነው። ናቲም እንግዲህ በጣም አስጨንቆታል። ምክንያቱም በቀላሉ ትሁትን ለማግባት ውሳኔ ወስኗል ማለት ነው። በዚህ መሀል እንግዲህ የልጇ አባት ጣልቃ ከገባ ናቲ ትሁትን የማግኘቱ እድል እየጠበበና ነገሮች እየተወሳሰቡ ነው የሚሄዱት ማለት ነው። ስለዚህ ናቲም እንግዲህ አንዱን ችግር ጨረስን ስንል ሌላ ችግር ይፈጠራል፣ ምንድን ነው እሱ ብሎም ራሱንም እያስጨነቀና እየሆኑ ያሉ ነገሮች ግራ እያጋቡት ነበረ ማለት ነው።